በመርካቶ ሸማተራ የተዘጉ 180 የሚጠጉ ሱቆች ጉዳይ አሁንም አልተፈታም። ኢትዮጵያና አዘርባይጃን ስትራቴጂካዊ አጋርነትን ለማጠናከር ውይይት አደረጉ። ብሪታንያ ከኢራን ማስጠንቀቂያ በኋላ የጦር ኃይሏን በተጠንቀቅ ላይ ያደረገች። የኢትዮጵያ ሀገራዊ ምክክር ጉባኤ ለኢትዮጵያ ትልቅ ተስፋ ነው ሲሉ ተመካካሪው ኮሎኔል ፋንታሁን ሙሀባ ገለጹ። ፍርድ ቤት ሁሉ ስፖርት ላይ የተላለፈውን የፈቃድ ስረዛ ውሳኔ ሻረ። የኢትዮጵያ ሎተሪ አገልግሎት ይግባኝ በማቅረቡ የውሳኔው አፈጻጸም ለ15 ቀናት ታግዷል። ያማልን አልፈራም ቋሚ ቦታዬን አሸንፋለሁ ሲል ካሪም ኢዴሚን ተናገረ። ሰላም የተከበራችሁ የሀበሻ ጎልድ ዜና ዩቲዩብ ቤተሰቦቻችን፣ በዛሬው ስርጭታችን ውስጥ አስደናቂ ክስተቶችን፣ የፖለቲካ፣ የኢኮኖሚ፣ የማህበራዊና ሌሎች ወቅታዊ ጉዳዮችን በዝርዝር ልናቀርብላችሁ ተዘጋጅተናል። እስከ ቪዲዮ መጨረሻ ድረስ ከኛ ጋር አብራችሁ እንድትቆዩ በታላቅ አክብሮት እንጋብዛችኋለን። ከኛ ጋር በመቆየት አንዳችም ጠቃሚ መረጃ እንዳያመልጣችሁ ያድርጉ። ወደ ዝርዝር መረጃዎቻችን ስናልፍ በመርካቶ ሸማተራ የተዘጉ 180 የሚጠጉ ሱቆች ጉዳይ አሁንም አልተፈታም። በመዲናዋ መርካቶ የሚገኙ የሀገር ባህል ልብስ መሸጫ ስፍራዎች መካከል አንዱ የሆነው ሸማተራ ውስጥ የሚገኙ ወደ 180 የሚጠጉ ሱቆች በግብር ባለስልጣን ከታሸጉ አንድ ወር ቢያልፍም እስካሁን አለመከፈታቸው በነጋዴዎችና በሕዝብ ዘንድ ጥያቄን አስነስቷል። ሱቆቹ የተዘጉበት ምክንያት ከግብር አፈጻጸም፣ ከሰነድ አያያዝ ወይም ከሌሎች የሕግ ጉዳዮች ጋር ተያይዞ መሆኑ ቢገለጽም የተሟላ ማብራሪያ እስካሁን እንዳልተሰጠ ተጠቁሟል። ነጋዴዎቹ በተለይም በሀገር ባህል ልብስ ንግድ ላይ የሚተዳደሩ በመሆናቸው የሱቆቹ መዘጋት በንግዳቸው ላይ ከፍተኛ ጫና እያሳደረ መሆኑን ገልጸዋል። በተያያዘም የንግድ ቦታዎች ሲዘጉ ህጋዊ ሂደት፣ የቅሬታ ማቅረቢያ መንገድና የመፍትሄ ጊዜ ግልጽ መሆን እንዳለበት ጥሪዎች ቀርበዋል። የአዲስ አበባ የግብር ባለስልጣን ወይም የከተማዋ ፖሊስ ይህንን ጉዳይ በተመለከተ የሰጡት የቅርብ ጊዜ ማብራሪያ ካለ ለማግኘት እየተጠበቀ ነው። በሌላ ዜናችን ኢትዮጵያና አዘርባይጃን ስትራቴጂካዊ አጋርነትን ለማጠናከር ውይይት አደረጉ። ኢትዮጵያ ከአዘርባይጃን ሪፐብሊክ ጋር ያላትን ስትራቴጂካዊ አጋርነትና የጋራ የልማት ግንኙነት የሚያጠናክሩ ጉዳዮች ላይ ውይይት ተካሂዷል። በውይይቱ ከአዘርባይጃን ሪፐብሊክ ብሔራዊ ምክር ቤት አፈ ጉባኤ ክብርት ሳሂባ ጋፋሮቫ ጋር በሁለቱ ሀገራት መካከል ያሉ የትብብር መስኮችን በማስፋት ዙሪያ ፍሬያማና ውጤታማ ምክክር መደረጉ ተገልጿል። በውይይቱ በተለይም የፖለቲካ፣ የኢኮኖሚ፣ የልማትና የህዝብ ለህዝብ ግንኙነቶችን በማጠናከር ሁለቱ ሀገራት የጋራ ጥቅም የሚያስገኙ የትብብር አቅጣጫዎችን ለማሳደግ ያለመ መሆኑ ተጠቁሟል። ኢትዮጵያና አዘርባይጃን በተለያዩ የልማትና የዲፕሎማሲ መስኮች ግንኙነታቸውን እያጠናከሩ ሲሆን የወደፊት ትብብርን ወደ ላቀ ደረጃ ለማሸጋገር ቁርጠኝነት መኖሩ ተገልጿል። በቀጣይ ዜናችን ብሪታንያ ከኢራን ማስጠንቀቂያ በኋላ የጦር ኃይሏን በተጠንቀቅ ላይ ያደረገች። ለአሜሪካ የሚውሉ የብሪታንያ ወታደራዊ ሰፈሮች የጥቃት ኢላማ ሊሆኑ ይችላሉ ስትል ኢራን አስጠነቀቀች። የኢራን እስላማዊ አብዮታዊ ዘብ የአሜሪካ ወታደራዊ እንቅስቃሴዎችን የሚደግፉ የብሪታንያ ጦር ሰፈሮችን በኢራን ሊደረግ የሚችል ጥቃት ወቅት የመመለሻ ኢላማዎች ሊሆኑ እንደሚችሉ ማስጠንቀቁን ተከትሎ ብሪታንያ የጦር ኃይሏን ለማንኛውም ሁኔታ ዝግጁ መሆኑን ገለጸች። የኢራን ወታደራዊ ክፍል በደቡብ ምዕራብ እንግሊዝ የሚገኘውን ሮያል ፌርፎርድ የተባለውን የጦር ሰፈር በመጥቀስ አሜሪካ በኢራን ላይ የሚደረገውን ወታደራዊ ዘመቻ ከተጠቀመችበት የብሪታንያ ጦር ሰፈሮች የጥቃት አደጋ ሊያጋጥማቸው እንደሚችልም ገልጿል። የብሪታንያ መንግስት በሰጠው ምላሽ የታጠቁ ኃይሎቹ ሀገሪቱን፣ ህዝቧንና ጥቅሟን ከማንኛውም አይነት ጥቃት ለመጠበቅ ሙሉ ዝግጁነት ላይ መሆናቸውን አስታውቋል። የመንግስት ቃል አቀባይ ዩናይትድ ኪንግደም 24 ሰዓት በቀን 7 ቀን በሳምንት ለሀገር ደህንነቷ በተጠንቀቅ ላይ ትገኛለች ሲሉ ገልጸዋል። ብሪታንያ ከኔቶ አጋሮቿ ጋር በመተባበር የባህር ኃይል፣ የምድር ጦርና የአየር ኃይል የተቀዳጀ የአየርና የሚሳኤል መከላከያ ስርዓት እንዳላትም ጠቁማለች። የኢራን ማስጠንቀቂያ የመጣው ብሪታንያ ከአሜሪካ ጋር ያላትን ወታደራዊ ትብብር ማጠናከሯን ከገለጸች በኋላ ነው። ስምምነቱ አሜሪካ በሆርሙዝ አካባቢና በኢራን ላይ ሊነጣጠሩ የሚችሉ የሚሳኤል ጥቃቶችን ለመመከት የብሪታንያ ወታደራዊ ተቋማትን እንድትጠቀም የሚፈቅድ መሆኑ ተገልጿል። በተመሳሳይ ብሪታንያ አቋሟ እንዳልተነገረ ገልጻ በዓለም አቀፍ ሕግ መሰረት ህዝቧን፣ ጥቅሟን እና አጋሮቿን ለመጠበቅ ቁርጠኛ መሆኗን አስታውቃለች። ሆኖም ውጥረቱ ወደ ሰፊ ቀጠናዊ ግጭት እንዳያመራ ለመከላከል እየሰራች መሆኑንም ገልጻለች። የዓለም ትኩረት በአሁኑ ወቅት በኢራን፣ አሜሪካና አጋሮቻቸው መካከል በሚጨምረው ወታደራዊ ውጥረት ላይ ተሰንዝሯል። በቀጣዩ ዜናችን የኢትዮጵያ ሀገራዊ ምክክር ጉባኤ ለኢትዮጵያ ትልቅ ተስፋ ነው ሲሉ ተመካካሪው ኮሎኔል ፋንታሁን ሙሀባ ገለጹ። ዋናው የምክክር ጉባኤ ከሐምሌ 8 ቀን 2018 ዓ.ም ጀምሮ በአዲስ አበባ አዲስ ዓለም አቀፍ የኮንቬንሽን ማዕከል በመካሄድ መጀመሩ ታውቋል።
ተመካካሪው ኮሎኔል ፋንታሁን ሙሀባ ለኢዜአ እንዳሉት የምክክር ጉባኤው የህዝብንና የሀገርን ጥያቄዎች ያለ አንዳች ተጽዕኖ በነፃነት ተመካክሮ የጋራ መፍትሄ የሚሰጥበት ታላቅ መድረክ ነው ብለዋል። የኢትዮጵያ ህዝብ ድምፅና ውክልና የያዙት 4000 ተመካካሪዎች በሀገር ጉዳይ ላይ የጋራ መግባባት ለመፍጠር ሰፊ እድል ያገኘበትም ነው ብለዋል። የህዝብ ጥያቄዎች የሚመለሱበት በኃይል ሳይሆን በሰለጠነና በሰላማዊ ምክክር ብቻ መሆኑንም አጽንኦት ሰጥተዋል። በጉባኤው የሚመካከሩ የህዝብ ወኪል ተመካካሪዎችም ችግሮችን በሰለጠነ መንገድ እየተመካከሩ የመፍታት ጠንካራ እምነት እያዳበሩ መምጣታቸውን አንስተዋል። ከምክክር ውጭ የሚደረግ የኃይል አካሄድ የህዝብን ስቃይ ከማባባስ ውጭ አንዳችን ፋይዳ እንደማይኖሩ አስረድተዋል። በጉባኤው የሚመካከረው አጀንዳ የግለሰብና የቡድን ሳይሆን የኢትዮጵያና የህዝቦቿ የጋራ ጉዳዮች መሆናቸውን ጠቅሰዋል። በዚህም የሀገር መሰረታዊ ችግሮች መፍትሄ አግኝተው መግባባት ሲፈጠርባቸው የሁሉም ጥያቄ ተገቢውን ምላሽ እያገኘ እንደሚሄድም አብራርተዋል። የምክክሩ ሂደት በጥሩ መግባባትና በመልካም መንፈስ እየተመራ መሆኑን የጠቀሱት ኮሎኔሉ በምክክሩ ጉባኤውም ከሀገርና ከህዝብ በላይ የሚበልጥ የሚችል ጉዳይ እንደሌለም እየታየ ነው ብለዋል። በቀጣይም ተመካካሪዎች የግለሰብንና የቡድንን ጠባብ ፍላጎቶች በመተው ለሀገር ሰላምና እድገት ሲሉ የበኩላቸውን አዎንታዊ ሚና እንደሚጫወቱም ጥሪ አቅርበዋል። አሁን ባለው የሰመረ የምክክር መንፈስ ለሀገርና ለህዝብ የሚበጀውን ትክክለኛ የጋራ ውሳኔ እንደሚተላለፍም እምነታቸውን ገልጸዋል። የምክክር ጉባኤውም ሂደት ፍሬ አፍርቶ የተሻለና የጸናች ሀገርን በእርግጠኝነት እውን እንደሚያደርግም ከፍተኛ ተስፋ እንዳላቸው አረጋግጠዋል። በቀጣይም ፍርድ ቤት ሁሉ ስፖርት ላይ የተላለፈውን የፈቃድ ስረዛ ውሳኔ ሻረ። የኢትዮጵያ ሎተሪ አገልግሎት ይግባኝ በማቅረቡ የውሳኔው አፈጻጸም ለ15 ቀናት ታግዷል። የፌዴራል ከፍተኛ ፍርድ ቤት በሁሉ ስፖርት የኦንላይን ስፖርት ውድድር ውርርድ ወይንም ቤቲንግ ድርጅት ላይ ተላልፎ የነበረውን የስራ ፈቃድ ስረዛ ውሳኔ በሙሉ ድምጽ ሽሯል። ፍርድ ቤቱ ውሳኔውን የሰጠው የኢትዮጵያ ሎተሪ አገልግሎትና የገቢዎች ሚኒስቴር የፈቃድ ስረዛ ሂደት የአስተዳደር ስነ ስርዓት ህግን ያልተከተለና የድርጅቱን የመሰማት መብት የጣሰ መሆኑን በመግለጽ ነው። ፍርድ ቤቱ በተጨማሪም የቀረበውን ከ100 ሚሊዮን ብር በላይ የግብር ስወራና ህገወጥ የገንዘብ ዝውውር ክሶችን በወንጀል ህግ መሰረት በማስረጃ መረጋገጥ የሚገባቸው እንጂ በቀጥታ የንግድ ፈቃድ ስረዛን ብቻቸውን በቂ ምክንያት ሊሆኑ እንደማይችሉ ገልጿል። ሁሉ ስፖርትን በበኩሉ የፈቃድ ስረዛው ከመወሰኑ በፊት መከላከያ ማቅረብ እድሉ እንዳልተሰጠው የመሰማት መብቱ እንደተጣሰና ውሳኔው ተመጣጣኝ እንዳልሆነ በማቅረብ ክርክር አድርጓል። በሌላ በኩል የኢትዮጵያ ሎተሪ አገልግሎት በፍርድ ቤቱ ውሳኔ ላይ ይግባኝ በማቅረቡ የውሳኔው አፈጻጸም ከሐምሌ 14 ቀን 2018 ዓ.ም ጀምሮ ለ15 ቀናት እንዲታገድ ተወስኗል። ስለዚህም ሁሉ ስፖርት በከፍተኛ ፍርድ ቤት ውሳኔ ያገኘ ቢሆንም ጉዳዩ በይግባኝ ሂደት ላይ በመሆኑ የመጨረሻ ውሳኔ እስኪሰጥ ድረስ ወደ ስራ እንደማይገባ ተገልጿል። ይህ የፍርድ ሂደት የመጣው የኢትዮጵያ ሎተሪ አገልግሎት 22 የስፖርት ውርርድ ድርጅቶች ፈቃድ እንዲታገድ ካወጀ በኋላ ነው። ተቋሙ በወቅቱ እርምጃው ከግብር ስወራ፣ ህገወጥ የገንዘብ ዝውውርና ህገወጥ የውርርድ አሰራር ጋር በተያያዘ መወሰዱን ገልጾ ነበረ። በመጨረሻም የኢትዮጵያ ሎተሪ አገልግሎት ባወጣው መግለጫ በአሁኑ ወቅት በሀገሪቱ ህጋዊ ፈቃድ ተሰጥቶት የሚሰራ የስፖርት ውርርድ ድርጅት እንደሌለ በመግለጽ ህዝቡ ከህገወጥ ውርርድ እንዲታቀብ አሳስቧል። በመጨረሻም ያማልን አልፈራም፣ ቋሚ ቦታዬን አሸንፋለሁ ሲል ካሪም ኤዴሚን ተናገረ። ካሪም ኤዴሚ በቡድን ውስጥ የቋሚነት ቦታ ለማግኘት ከማንኛውም ተጫዋች ጋር ለመፎካከር እንደሚዘጋጅ በራስ መተማመኑን ገልጿል። ለቋሚ ቦታ ከላሚን ያማል ጋር መፎካከሩ አስፈርቶታል ወይ በሚል ጥያቄ ላይ በፍጹም አልፈራም፣ ላሚን ያማልንም ሆነ ማንኛውንም ተጫዋች አልፈራም፣ ያለኝን ሁሉ ከሰጠውት የመጫወት እድል እንደማገኝ ያውቃለሁ ሲል ተናግሯል። አዴሚ ስለ ወደፊት ግቡም ሲናገር ትልቁ ህልሜ ከቻምፒየንስ ሊግ ዋንጫ ማንሳት ነው። ቀደም ሲል ለዚህ በጣም ቀርቤ ነበረ፣ ግን አልተሳካም። አሁንም በየቀኑ የምሰራው ይህንን ህልሜን ለማሳካት ነው ብሏል። ወደ ቢዝነስ ዘገባችን ስናልፍ የዓለም የወርቅ ገበያ በአዲስ አቅጣጫ ሄዷል። ባለሀብቶች በቅርበት እየተከታተሉት ነው። ሐምሌ 9 2026 የዓለም የወርቅ ዋጋ በዚህ ሳምንት ከፍተኛ መለዋወጥን አሳይቷል። የዓለም ፖለቲካ ውጥረቶች፣ የአሜሪካ የገንዘብ ፖሊሲና የዶላር እንቅስቃሴ በወርቅ ዋጋ ላይ ጉልህ ተጽዕኖ አሳድረዋል። በሳምንቱ መጀመሪያ ባለሀብቶች ከዓለም አቀፍ አለመረጋጋት ለመጠበቅ ወደ ወርቅ በመመለሳቸው የወርቅ ዋጋ ከፍ ብሏል። ሆኖም የአሜሪካ ፌዴራል ሪዘርቭ ከፍተኛ የወለድ መጠን ለረዥም ጊዜ ሊቀጥል እንደሚችል የተሰጠው ምልክትና የመንግስት ቦንድ ትርፍ መጨመር ገበያውን ወደ ታች ጎትቶታል። የወርቅ ዋጋን ከፍ ያደረጉ ምክንያቶች በመካከለኛው ምስራቅ የተባባሰ የፖለቲካ ውጥረት፣ የአሜሪካ ዶላር መዳከም፣ ባለሀብቶች ወደ ደህንነት የሚጠበቅ ንብረት መሸሻቸው፣ የማዕከላዊ ባንክ ቀጣይ የወርቅ ግዢ ናቸው። የወርቅ ዋጋን ዝቅ ያደረጉ ምክንያቶችን ስንመለከት
ከፍተኛ የወለድ መጠን ይቀጥላል የሚለው ግምት፣ የመንግስት ቦንድ ትርፍ መጨመር፣ ባለሀብቶች ያገኙትን ትርፍ ለማስጠበቅ የፈጸሙት ሽያጭ ናቸው። የዛሬውን የገበያ ሁኔታ ስንመለከት በዓለም ገበያ የ21 ካራት ወርቅ ዋጋ በ1 ግራም 131 የአሜሪካ ዶላር ከ78 ሳንቲም ደርሷል። የገበያ ተንታኞች በቀጣዮቹ ሳምንታት የፌዴራል ሪዘርቭ ውሳኔዎች፣ የዶላር እንቅስቃሴና የዓለም ፖለቲካ ሁኔታ የወርቅን ዋጋን የሚወስኑ ዋና ምክንያቶች እንደሚሆኑ ይገልጻሉ። የዛሬው የዜናችን ስፖንሰር ሀበሻ ጎልድ ነው። ወርቅ ጥራት ነው፣ ጥራት ደግሞ እምነት ነው። እውነተኛ ንጹህና ከፍተኛ ጥራት ያለው 21 ካራት ወርቅ ጌጣጌጥ ከፈለጉ ሀበሻ ጎልድ ትክክለኛ ምርጫው ነው። በኒውዮርክ የሚገኘው ሀበሻ ጎልድ በእጅ የተሰሩ ከፍተኛ ጥራት ያላቸው 21 ካራት የወርቅ ጌጣጌጦችን ለሰርግ፣ ለስጦታ፣ ለቤተሰብና ለዕለታዊ አጠቃቀም ያቀርባል። ተመጣጣኝ ዋጋ፣ የተረጋገጠ ጥራት፣ ፈጣን አገልግሎት፣ የደንበኞች እምነት። ዛሬውኑ ከታች ባስቀመጥንላችሁ ስልክ ይደውሉ ወይም በዋትሳፕ ያነጋግሩን። ሀበሻ ጎልድ፣ የሚታመን ጥራት፣ ዘላቂ ውበት። የተወደዳችሁ የሀበሻ ጎልድ ዜና ዩቱብ ቤተሰቦቻችን ለዛሬ ያዘጋጀናቸው ትኩስ አስፈላጊና ሰበር መረጃዎቻችን እስከዚህ ድረስ ነበሩ። ጊዜያችሁን ሰጥታችሁ ከኛ ጋር ስለነበራችሁ ከልብ እናመሰግናለን። ሁልጊዜ ፈጣን፣ ትክክለኛ፣ የተረጋገጠና ሚዛናዊ ዜና እንዲደርሳችሁ በየቀኑ በትጋት እየሰራ እንገኛለን። በኢትዮጵያና በዓለም ዙሪያ የሚከሰቱ ወቅታዊ ክስተቶችን፣ የፖለቲካ፣ የኢኮኖሚ፣ የማህበራዊና ሌሎች ወቅታዊ ጉዳዮችን በፍጥነትና በአስተማማኝ ሁኔታ ለእናንተ ለማድረስ ቁርጠኞች ነን። ከኛ ጋር ገና ካልተቀላቀላችሁ የሀበሻ ጎልድ ዜና ዩቱብ ቻናልን ሰብስክራይብ በማድረግ ቤተሰባችን ይሁኑ። እንዲሁም የደወል ምልክቱን በመንካት ማንኛውም አዲስ ዜናና ሰበር መረጃ በታተመ ቅጽበት እንዲደርሳችሁ ያድርጉ። ቪዲዮን ላይክ በማድረግ አስተያየታችሁን በመጻፍና ለወዳጆቻችሁ በማጋራት የምታደርጉልን ድጋፍ ለእኛ ትልቅ ብርታት አለው። ስለምትከታተሉንና ስለምትተማመኑብን ከልብ እናመሰግናለን። ሀበሻ ጎልድ ዜና፣ ፈጣን፣ ተአማኒና የተረጋገጠ መረጃ የሚገኝበት አድራሻ። እስከምንገናኝ ድረስ ሰላምና ጤና ከእናንተ ጋር ይሁን።